ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አዋለሁ እንዴት አያገባህም? ነቢዩ ዓለይሂ ሰላቱ ወሰላም የአላህ ሁለት እጆችም ቀኝ ናቸው የሚል ሪዋያ አለ። ይሄን መቀበል አለብን። አላህ ጣቶች አሉት? አዎ አሉት። እንዴት አይመለከትህም? አላህ ከአርሽ በላይ ከፍ ብሏል? አዎ ብሏል። ከፍ ማለቱ ይታወቃል። ከሱ መጠየቅ ተገቢ አይደለም። ከፊያ ማስቀመጥ አያስፈልግም። ስለዚህ ረሕማን ከአርሽ በላይ ነው፣ ከአርሽ በላይ ነው። የሌሊት 1/3 ሲቀረው ወደ ሰማዕ ዱንያ ይወርዳል? ይወርዳል። አይመለከትም? ይወርዳል። ከኛ ጋርም አታመሳስለው ከፍጥረታቶች ጋር። አላህ ከሁሉ ነገር የተብቃቃ ነው። ስለዚህ ጥንቃቄ ያስፈልጋል ነው። ቆም ብዬ ለመናገር የፈለግኩት እዚህ ላይ አሉ። የአላህን ሲፋ ስናደርግ ከፍጥረታቶች ጋር እናመሳስላለን። ኢስቲዋ ስናደርግ ቦታ አደረግንለት። አላህ አለ ካለስ መቀበል ማመን እንዴት ወዴት አያስፈልግም። አሂበቴ ይሄ ነው የአህለ ሱና ወልጀማዓ ሚንሀጅ። መከተል መያዝ ነው። በግልጽ የተብራራልን እንቀበላለን። ያልተብራ ተወት። አላህ ያጸደቀው እናጸድቃለን፣ ነፊ ያደረገው ነፊ እናደርጋለን። መልእክተኛው ያጸደቁለት እናጸድቃለን፣ ነፊ ያደረጉለትን እናደርጋለን። ኢንተሃል አምር እዙ ላይ ነው የሚያልቀው። ሱብሓነሁ ወተዓላ ዐማ ዩሽሪኩን። ከሚያጋሩት ነገር ደግሞ ከፍ ያለው ጌታ አላህ ጥራት ይገባው። ተዓላ ዑሉወ ዛት ወዑሉወ ሲፋት፣ ባህሪውን በዛቱም ከፍጥረታቶች ሁሉ ከፍ ያለ አምላክ ነው ሱብሓነሁ ወተዓላ። ونفخ في الصور فصعق من في السماوات ومن في الأرض إلا ما شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون ونفخ في الصور بكندوستم تنفى فصعق من في السماوات وما في الأرض بسماتم بمدرستم هلو يالو يتفعلوا إلا من شاء الله አላህ ያሻላቸው ሲቀሩ ثم نفخ فيه أخرى አሁንም ለሁለተኛ ጊዜ በዛ ውስጥ ይነፋል። ፊህ ማለት ፊሱር ማለት ነው። فإذا هم قيام ينظرون ያኔ እነሱ ቁመው ተጠባባቂና ተመልካች ይሆናሉ። وأشرقت الأرض بنور ربها ምድርም በጌታ ብርሃን አንጸባረቀች። ووضع الكتاب መጽሐፎችም ይቀረባሉ ወይም ይቀመጣሉ። ወጂአ ቢነቢይን ነቢያቶችም ይመጣሉ። ወሹሃዳ ምስክሮችም። ወቁድየ በይነሁም ቢልሐቅ በመካከላቸው በእውነት ይፈረዳል። ወሁም ላ ዩዝለሙን እነሱ አይበደሉም። ወውፊየት ኩሉ ነፍስ ማ ዓሚለት እያንዳንዷ ነፍስ የሰራችውን ትሰጣለች። ወሁወ አዕለሙ ቢማ የፍዓሉን አላህ የሚሰሩትን ነገር አዋቂ ነው ይላል። ወኑፊኸ ፊሱር የመጀመሪያዋ ነፍኻ ነች እቺ ወይም ሁለተኛዋ ነፍኻ። የመጀመሪያዋ 3 ነፍኻ ነው። አንዱ የማስበርገጊያ ነው። ይሄ ወኑፊኸ ፊሱር ፈሳኢቀ የሚለው ደግሞ የሁለተኛው ነው። ፍጥረታቶች ሁሉ የሚጠፉበት አንደኛው የማስደንገጫ ነው። ነፍኸቱል ፈዛዕ ይባላል። ሰዎች ደንግጠው ወደ አላህ እንዲመለሱ ካሉበት ነገር እንዲነቁ ነው። ሁለተኛው ደግሞ ፍጥረታቶች ሁሉ የሚጠፉበት ፈሳኢቀ መን ፊ ሰማ የሚለው እዚህ ቦታ ላይ እሱን ነው። አላህ ደግሞ በዛም የማይጠፉ መላኢካዎች አሉ፣ ግን አይቀርላቸውም። ኢስራፊል ይባላል። ቀንዱን ይዞ ያለው ከተፈጠረ ጀምሮ እስከ የውመል ቂያማ ድረስ የአላህን ትእዛዝ እየተጠባበቀ ነው። አፉ ላይ አድርጉ። ثم نفخ فيه أخرى ሁለተኛው ሳ የሚባለው ምንድን ነው? ይሄ ደግሞ የሶስተኛው ነው። ከቀብር እንድንነሳ የሚነፋው ነው። فإذا هم قيام ينظرون ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ አፈር አራግፌ የምነሳው እኔ ነኝ አሉ። ሰለዋቱ ረቢ ወሰላሙ ዓለይህ فإنما هي زجرة واحدة فإذا هم بالساهرة ሌላ የቁርአን አንቀጽ ላይ
የውመ የድዑነ ፈተስተጂቡነ ቢሐምዲህ ወተظኑነ ኢን ለቢስቱም ኢላ ቀሊላ። በሚጠሩበት ቀን እኮ አላህን እያመሰገኑ የተጣሪውን ጥሪ አውንታዊ ምላሽ ይሰጣሉ። ወተظኑነ ኢን ለቢስቱም ኢላ ቀሊላ፣ ትንሽዬ እንጂ እኮ አልተኛንም ብለው ይገምታሉ። ደግሞ ብዙ ሺህ ዓመት ተኝተው እኮ ነው። ወሚን አያቲህ አን ተቁመ ሰማኡ ወልአርዱ ቢአምሪህ፣ ከአላህ ተአምራቶች መካከል ሰማይና ምድር መቆሟ ነው። ثم إذا دعاكم دعوة من الأرض፣ ተጣሪ በምድር ላይ በሚጠራችሁ ጊዜ ኢዛ አንቱም ተኽሩጁን፣ ትነሳላችሁ። ተንሱ ይባላል። ከአንድ ቀብር 10 ሰው 100 ሰው 1000 ሰው የሚነሳበታለን። ወአሽረቀት ልአርዱ ቢኑሪ ረቢሃ፣ ምድር በጌቷ ብርሃን ትዋባለች። ያኔ ለማን? ላመኑ ሰዎች፣ ለሙእሚኖች ኑር በሚሰጣቸውበት ጊዜ። ከሃዲያኖችማ በጽልመት ይከበባሉ፣ ሙናፊቆችም እንደዛው። ከዛ አርደል ማዕሸር ወውዲዐ አልኪታብ፣ መጽሐፍ ይሰጠናል። ማ ሊሃዛ ልኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ምንድን ነው ይሄ መጽሐፍ? ትንሹን የለ ትልቁን ልቅም አድርጎ የያዘ ነው እንላለን። በቀኝ የሚሰጣቸው ሰዎች አሉ፣ በግራ የሚሰጣቸው ሰዎች አሉ፣ በሆዳቸው ጀርባ የሚሰጥ ደግሞ አለ። አላህ መጽሐፋቸውን በቀኝ የሚቀበሉ ሰዎች አድርገን። መጽሐፎች ይመሰክራሉ። ኢቅራ ኪታበከ ከፋ ቢነፍሲከ ልየውመ፣ አንብብ መጽሐፍን፣ ምስክርነት በራስ ላይ በቃ። ከዛ ነቢያቶች ደግሞ ይመጣሉ። ወጂአ ቢነቢ፣ ሁሉም ነቢያቶች ወገኖቻቸው ጋር ይመጣሉ ሊመሰክሩ፣ መልእክትን አድርሳቸዋል አላደረሱም ብለው እነሱም ይመጣሉ። ምስክሮች ሹሃዳ፣ ምስክሮች ይመጣሉ። የማን? የመላኢካ። አላህ ራሱ ይመጣል። የራሳችን አካሎች ይመጣሉ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ቀን ጣጤያቸው እስከታየ ድረስ ፈገግ አሉ። ከዛ ሰሃቦቻቸውን በምን እንደሳኩኝ አጠይቁኝም እንዲህ አሏቸው። በምን ሳክ ያ ረሱላላህ ሲሏቸው፣ አንድ ባሪያ ከአላህ ጋር የሚያደርገው ክርክር እኮ አስደንቆኝ ነው አሉ። ምንድን ነው ያ ክርክር? አላህ ባሪያውን ያናግረዋል፣ መላኢካዎች ይመሰክራሉ ሲሏቸው፣ አይ አንፈልግም፣ እነሱ ጸሐፊ ሆነው እነሱ ምስክርነትም አንፈልግም። እሺ እኔ ልመስክርባችሁ። አንተው ከሳሽ አንተው ፈራጅማ አትሆንም። እኔ ፍትሐዊ ነኝ ብላል። ፍትህ ምነው የምፈልጉት? ከራሳችን አካል በእኛ ላይ እንዲመሰክሩብን እንፈልጋለን። መላስ ትታከማለች። አልየውመ ነኽቲሙ ዐላ አፍዋሂሂም። ከዛ በኋላ እጅ፣ እግር፣ ጆሮ፣ አይን፣ ቆዳዎቻችን በእኛ ላይ ይመሰክራሉ። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲህም ወአርጁሉሁም ቢማ ካኑ የክሲቡን። እግሮቻቸው እጆቻቸው በከሰቧት በሰሯት ልክ ይመሰክራሉ። ከዛ በኋላ ምላስ የራሷን አካል መርገም ትጀምራለች። ተበለኩም፣ እልም በሉ፣ እኔ እናንተ በጀሃነም እንዳትቃጠሉ ለእናንተ እከራከራለሁ፣ እናንተ በራሳችሁ ላይ ትመሰክራላችሁ። ለምን ትናገራላችሁ? እንዴትስ ተናገራችሁ ሲሏቸው፣ ቃሉ አንጠቀና አላሁ አለዚ አንጠቀ ኩለ ሸይ፣ ሁሉን ነገር ማናገር የሚችለው አላህ እኮ አናገረን ብለው መልስ ይሰጣሉ። ፈላ ኢላሃ ኢለላህ ከይፈ የኩኑ ሓሉና ኢዛ ሸሂደት ልኡዝናን ወልዐይናን ወልየዳን ወሪጅላን። ሁለት እግሮቻችን፣ እጆቻችን፣ አይኖቻችን፣ ጆሮዎቻችን፣ ቆዳዎቻችን በእኛ ላይ ሲመሰክሩ፣ ሐራም አይቻለሁ፣ ሐራም ሰምቻለሁ፣ ሐራም ጨብጫለሁ፣ ሰርቄያለሁ፣ ወደ ሐራም ሂጃለሁ እግር። ወቁድየ በይነሁም ቢልሐቅ ወሁም ላ ዩዝለሙን። ያኔ በሐቅ በእነሱ ላይ ይፈረዳል፣ አይበደሉም ነው የሚለው። መጨረሻ የቁርአን አንቀጽ ምንድን ናት? ሱረቱል በቀራ ላይ ያለችው ከአያተ ደይን በፊት ወተቁ የውመን ቱርጀዑነ ፊህ ኢለላህ፣ ያችን ወደ አላህ የምትመለሱባትን ቀን ፍሯት። ثመ ትወፋ ኩሉ ነፍስ ማ ከሰበት፣ ከዛም እያንዳንዷ ነፍስ የሰራችውን የምትመነዳበት። ወሁም ላ ዩዝለሙን፣ አይበደሉም ነው የሚለው። እዚህ ጋርም ወውፊየት ኩሉ ነፍስ ማ ዓሚለት ወሁወ አዕለሙ ቢማ የፍዐሉ። እያንዳንዷ ነፍስ ትንሽም ሆነ ትልቅ። የሚገርመው ነገር ግን አላህ መጥፎ ስንሰራ አንድ ብቻ ነው የሚጽፍብን ወንጀል። መልካም ስንሰራ በ10 ያጥፍልናል። እስከ 700 ኢኽላስ ካለው ደግሞ አላህ ብቻ ነው የሚያውቀው። ሽፍቱ ይህን የመሰለ አምላክ ነው ያለውና በቻልነው ያክል ከወንጀል እየራቅን መልካም ስራ እንስራ። ወንጀል አንሰራም ሳይሆን እንሰራለን፣ ግን ወዲያው ትናንትና እንዳሳለም ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ሽሹ፣ ለሱም እጅ ስጡ።
وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين كفروا إلى جهنم زمرا እነዛ ከሃዲያኖች በቡድን ሁነው ወደ ጀሃነም ይነዳሉ። ሐታ ኢዛ ጃኡሃ ጀሃነሟንም እስከመጧት ድረስ ፉቲሐት አብዋቡሃ በሯ ያኔ ይከፈትላቸዋል። ወቃለ ለሁም ኸዘነቱሃ የጀሃነም ዘበኛ ይላቸዋል፣ አለም ያእቲኩም ሩሱሉን ሚንኩም ወደ እናንተ መልእክተኛ አልመጣምን? የትሉነ ዐለይኩም አያት ረቢኩም የጌታችሁን አናቅስቶች በእናንተ ላይ የሚያነቡ ሁነው ወደ እናንተ አልተላኩም ወይ ይላሉ። ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይህን ስብስባችሁንም እንደምትገናኙት አልነገሯችሁምን? ቃሉ በላ እንዴታ ነግረውናል እንጂ ወላኪን ሐቀት ከሊመቱ ልዓዛብ የቅጣት ቃል በእርግጥም እውን ሆነች አለል ካፊሪን በካህዲያኖች ላይ ይላሉ። ያኔ ቂለ ድኹሉ አብዋበ ጀሀነመ ኻሊዲነ ፊሃ በሷ ውስጥ ዘውታሪ ትሆኑ ዘንድ የጀሃነምን በሮች ግቡ ይባላሉ። ግቧት። ፈቢእሰ መትወል ሙተከቢሪን የኩራተኞች ማረፊያ ምንኛ የከፋ ሆነ ይላል። አላሁመ ረቢ ልጥፈክ አላህ ይጠብቀን። ወሲቀ አለዚነ ከፈሩ ኢላ ጀሀነመ ዙመራ በቡድን ሁነው ማለት ምን ማለት ነው? የቃሩን ተከታዮች በቃሩን፣ የፊርዓውን በፊርዓውን፣ የሃማን በሃማን ሁሉም የአቡ ጀሃል በአቡ ጀሃል፣ የአቡ ለሀብ በአቡ ለሀብ ሁሉም ከሃዲያኖች በጀማዓ ሁነው ወደ ጀሀነም ይነዳሉ። መጀመሪያውኑ ጀሀነም አርዱል ማዕሸር ላይ ትመጣለች በሰባ ሰንሰለት ታስራ። እያንዳንዱ ሰንሰለት ላይ ደግሞ 70 ሺህ መላኢካዎች አሉ። ከዛ አላህን ታናፋለች፣ አላህን ፍቃድ ትጠይቃለች፣ ልቀቁኝ ትላለች። ይሄ ሰው ልጅ ዱንያ ላይ ያለው ሲያምፁ ነበር፣ አንተን ድንበር ሲያልፉልህ ነበርና ልብላቸው ትላለች። አላህ ረህ ይላታል። ከዛ በቡድን ሁነው በመላኢካዎች አማካኝነት እንደ መንጋ በግ እየተነዱ ይሄዳሉ። ከዛ በኋላ እዛ ሲደርሱ ሐታ ኢዛ ጃኡሃ እዛ እንደደረሱ ፉቲሐት ትከፈታለች። ወዲያው በሮቿ 7 ናቸው የጀሀነም በሮች። ጀሀነም ደግሞ ልክ እንደ እንስራ ነች። አፏ ላይ ጠበብ ያለ ከስር ሰፋ ያለች ናት። ድንጋይ ከጭንቅላቷ ላይ ቢላክ ከስር የሚደርሰው ከ70 ዓመት በኋላ ነው። ይሄ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም መዲና መስጂድ ውስጥ ነው አንዴ መሬት ተረገፈገፈች። ይሄ መንቀጥቀጥ ምን እንደሆነ ታውቃላችሁ? እንዲ ያሏቸው ሰሃቦች አላህ ወረሱሉ አዕለም አሉ። አላህና መልእክተኛው ይወቅ፣ አደበኛ ናቸው። ይሄ እኮ የዛሬ 70 ዓመት ከጀሀነም አፋፍ ላይ የተለቀቀ ድንጋይ ዛሬ መሬት ደርሶ ነው አሉ። ከስር ጀሀነም መሬት ደርሶ ነው። ላኢላሃ ኢለላህ። እቺ ጀሀነም ትሞላለች። ከዛ ወቃለ ለሁም ኸዘነቱሃ የጀሀነም ዘበኛዋ ይላቸዋል። አለይሃ 19 ዘበኛ ናቸው። ዋናቸው ማሊክ ይባላል። አለም ያእቲኩም ሩሱሉን ሚንኩም የትሉነ ዐለይኩም አያት ረቢኩም ከእናንተ የሆነ መልእክተኛ ወደ እናንተ አልመጣላችሁ ምን? የአላህን አንቀጾችን የሚያነብባችሁ የሆነ አልመጣም? ነቢያቶች መልእክተኞች ወደ እናንተ አልመጡ? ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይህን ስብስባችሁን የሚያስጠነቅቁ ሆነ ወደ እናንተ አልመጡ? ነቢያቶች መጥተዋል። ማንም ምንም ሊክድ አይችልም። እያንዳንዱ ኡማ መልእክተኛ ተልኮለታል። ምናልባት መልእክት ያልደረሳቸው ሰዎች እዙ ውስጥ ሊያገቡ ይችላሉ። ግን አላህ ለእያንዳንዱ ፊ ኩሊ ዘመን ወመካን በሁሉም ዘመንና ቦታ መልእክተኞችን ልኳል። እነዚህም ይመሰክራሉ። ቃሉ በላ ማምለጫ የላቸውማ። አዎ መጥቷል፣ አድርሰዋል። አናግስቶችንም የዚህን ቀንም ክፋት ነግረውናል። ነገር ግን ወላኪን ሐቀት ከሊመቱ አዛቢ አለል ካፊሪን በካህዲያኖች ላይ የቅጣት ቃል በእነሱ ላይ ተደንግጋለች፣ ተገቢ ሆነች። አላህ ከሃዲ ሁኑ
ብሎ አላዘዘንም። እመኑ ብሎ ነው። አይ ብሎ የካዱ ሰዎች ደግሞ ዋጋቸውን ያገኛሉ። አላህ አምባገነንም ሆኖ አይደለም ከሃዲያኖችን የሚቀጣው። መልካም የሰሩ ሰዎች ከተመነዱ መጥፎ የሰሩ ሰዎች መቀጣት አለባቸው። ሊዐድሊሂ ቂለ ድኹሉ ያኔ እንግዲህ በራሳቸው ላይ ሲመሰክሩ ቂለ ድኹሉ አብዋበ ጀሀነመ ኻሊዲነ ፊሃ የጀሀነም በሮችን ግቧት ይባላሉ። በእሷ ውስጥም ዘውታሪ ልትሆኑ ዘንድ። ጀሀነም መማገጃዋ ድንጋይና የሰው ልጅ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናስ ወልሒጃራ። ማቀጣጠያዋ እሳቷን እንዲግል የሚያደርገው የሰው ልጅና ድንጋይ ነው። ፈቢእሰ መትወል ሙተከቢሪን ላኢላሃ ኢለላህ። وسيق الذين اتقوا إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين وسيق الذين اتقوا ربهم إلى الجنة زمرا النزا الله يفر مؤمنانوج ወደ ጀነት በጀማዓ ሆነው ይነዳሉ በቡድን ሐታ ኢዛ ጃኡሃ እስከመጧት ድረስ ወፉቲሐት ወዲያውኑ ትከፈትላቸዋለች አብዋቡሃ በሮቿ ወቃለ ለሁም ኸዘነቱሃ የጀነት ዘበኞች ይላሉ ጠባቂዎቿ ነሪድዋን ማለት ነው ሰላሙን አለይኩም በእናንተ ላይ ሰላም ይሁን ጢብቱም እንኳን ደስ ያላችሁ እድለኛ መሆናችሁ ፈድኹሉሃ ኻሊዲን ግቧት ዘውታሪም ትሆናላችሁ ወቃሉ አልሐምዱሊላሂ አለዚ ሰደቀና ወዐደህ ያ ቃል ኪዳኑን እውን ያደረገው አላህ ምስጋና ይገባው ይላሉ ወአውረትና አልአርض ምድርንም ያወረሰን ነተበወኡ ሚነል ጀነቲ ሐይሱ ነሻ በጀነት ውስጥ ወደ ፈልግንበት እንድንጓዝባት እንድንሞላቀቅባት ፈኒዕመ አጅሩል ዓሚሊን የሰሪዎች ምንዳ ምንኛ ያማረ ነው ወተረል መላኢካ መላኢካዎችም ትመለከታለህ ሓፊነ ሚን ሐውል ልዐርሽ በዐርሽ ዙሪያ ተከበው ቁጭ ብለው ወይም ዚክር እያደረጉ ዩሰቢሑነ ቢሐምድ ረቢህም አላህን እያመሰገኑት ከጥራት ጋር ወቁድየ በይነሁም ቢልሐቅ በመካከላቸው በውን ይፈረዳል ወቂለ አልሐምዱሊላሂ ረቢል ዓለሚን ለዓለማቱም ጌታ ምስጋና ይገባው ይባላል አለ። እንግዲህ ቁርአን ይሄ ነው። አንዳንድ የጀሃነም ሰዎችን ያወራና አስከትሎ የጀነት ሰዎችን ያወራል። የጀነት ሰዎችን ያወራና አስከትሎ የጀሃነም ሰዎችን ያወራል። ጥሩ ሰዎችን ያወራና መጥፎ ሰዎችን ያወራል። መጥፎ ከሃዲያኖችን ያወራና ስለ ምእመናኖች። ይሄ የቁርአን ፍትሃዊነት ነው። የትኛው እምነት ላይ ብትገቡ እንደዚህ አይነት አድልን የጠበቀ አስተምሮት የሚያስተምር መጽሐፍ የለም ኢላ ሀዘል ኪታብ ከዚህ መጽሐፍ ውጭ። ወሲቀ አለዚነ ከፈሩ ብሎ ነበረ። አሁን ደግሞ ተቀው አላህን የፈሩ ሰዎች ነው የሚለው። የሁሉ ነገር መልካም መዳረሻ ተቅዋ ነው። ተቅዋ የልኸውፍ ሚነል ጀሊል ወልዓመሉ ቢተንዚል ወልቀናዓቱ ቢልቀሊል ወልእስትዕዳዱ ሊየውም ረሒል። አላህን መፍራት፣ በትንሽ ነገር መብቃቃት፣ በወረደው ቁርአን መስራት፣ ለማይቀረው ቀን ደግሞ ለየውመል ቂያማ መዘጋጀት። እነዚህ ወደ ጀነት ልክ እንደ ቅድሞቹ ሁሉም የእኛ ኡማ ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ነው ዐለይሂ ሰላቱ ወሰላም። የሙሳ ከሙሳ ጋር፣ የዒሳ ከዒሳ ጋር ወደዛ ይመራሉ። የጀነት ሰዎች መልካቸው በዩሱፍ መልክ ቆንጆ ሆነው፣ ምክንያቱም መጣበታለን ታሪኩን ኢንሻአላህ በቅርቡ። ዩሱፍን አላህ ሱብሓነሁ ወተዓላ መልኩን የሰጠው መልክን ፈጠረ። አላህ መልክን ፈጠረና ለሁለት ከፈለው መልክን። ግማሹን ለዩሱፍ ሰጠው፣ ግማሹን መልክ ማለት ነው። የተቀረውን ግማሹን ደግሞ ለሌላ ፍጥረታቶችን ያከፋፈለው አላህ። ስለዚህ የጀነት ሰዎች በምን መልክ ይገባሉ? በዩሱፍ መልክ ጀነት ይገባሉ።
እድሜያቸው ደግሞ በነቢዩ ዒሳ አለይሂ ሰላም እድሜ ሴቱም ወንዱም እኩል 33 ዓመቱ ነው። ቁመታቸው ደግሞ በነቢዩ አደም አለይሂ ሰላም በ60 ክንድ ማለት ነው። በዛ ሁነው ምን ይሆናል? ጀነትን ይገባሉ። ሐታ ኢዛ ጃኡሃ እስከመጧት ድረስ የቅድሙ ፉቲሐት ነው ያለው። እዚህ ጋር ደግሞ ወፉቲሐት ነው የሚለው። ወዲያውኑ ትከፈትላቸዋለች። እነዛ ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ